እና ወደ ቤተሰቦቼ እስኪ ዛሬ ውሎሽን አሳይኝ ስላላችሁኝ ውሎዬን ከማሳያችሁ በፊት ይሄ እንደምታዩት ሙዝ ነው። የኛ ሀገር ሙዝ ነው ይሄ። በነገራችን ላይ የሳውዲውም አለ፣ ግን ይሄ ነው የኛ ሀገር ዋናው ኦሪጂናሉ ሙዝ ይሄ ነው። እና ይህንን ትንሽ በመቁረጥ ይቅርታ፣ ዛሬ በጣም ጉንፋን ይዞኛል። ይህን ትንሽዬውን በመጀመሪያ ሙዝ ስትበሉ ልጣጩን መጣል የለባቸውም። እኔ እስከዛሬ ድረስ አላምንም ነበረ እጥል ነበረ፣ ግን በቃ ለምን እስኪ ልሞክረው ብዬ በቃ በበላን ቁጥር ፊቴን ፈገፍገዋለሁ ማለት ነው። በደንብ እንዳይሰማኝ አድርጌ ቀስ አድርጌ ፈግፈግ አድርጌ አስተዋዋለሁኝ። የሆነ ድርቅ ሲል የሆነ የሚንከረፈፍ ነገር አለው። እሱን እያሻችሁ በእጃችሁ ሽት እያደረጋችሁ ስታሹ ደግሞ እየፈለጋችሁበት ቦታ ሳይሆን ወደዚህ ወደ ላይ እያደረጋችሁ እያሻችሁ ተፈየፈገፈጋችሁ ታስለቅቁታላችሁ ማለት ነው። ከሙዝ ጋር የምትጨምሩት ነገር ቢኖር እኔ አሁን ለጊዜው ስላልፈጨሁት ቅጠሉ ነው ያለኝ። ቅጠሉን አሳያችኋለሁኝ። እና አብድረዛቅ ማቷን ዛሬ የኔ ጸጋ እኔን ጣይ ምትት ያርገኝ እኔ ማረወይ ምን ስሪ ነው ማክስ ነው ለፊት ማክስ ለፊታቸው የሚቀቡት ቆንጆ የሚያደርግ ማለት ነው። ፊስክ ማስክ አዎ ተረግበትና እንዴት ዞምቢ እንዴ ልብስ እንዴት ምሽፍነው ልብስ እና ወደ ቤተሰቦቼ ይሄንን ሙዙን ትንሽ እየተቆርጡና ግማሽ ሙዝ ከዛ ብላ ግን ምሳህን በልተህ መጀመሪያ አይባልም። አንድ ብላ እሺ ብላ እና ይሄ ያልተፈጨ ሞሪንጋ ነው። የሞሪንጋ ቅጠል ነው ይሄ። ፍጭት አድርጋችሁ የተፈጨም ካለ በነገራችን ላይ ውጭ ሀገር ላይ የተፈጨውን አታጡትም። የተፈጨውን ታረጉና በዚህ በሹካ ይሄን ተፈጩታላችሁ። በደንብ አድርጋችሁ ተፈጩታላችሁ ማለት ነው። ከዛ እኔ አሁን ለራሴ ስለሰራሁኝ ለእናንተ ለማሳየት ያክል ነው እንጂ አልሰራም። ስለዚህ ፊታችሁን በመቀባት ትንሽዬ የብርቱካን ውሃ ካለ እኔ ጨምቃችሁ ማለት ነው። ብርቱካኑን ጭምቅ አድርጋችሁ ብርቱካኑን ጭምቅ አድርጋችሁ ከዛ ትለውሱታላችሁ። በደንብ አድርጋችሁ በሹካ ታዋህዱታላችሁ ማለት ነው። ሙዙንና ግማሽ የተፈጨ አንድ ማንኪያ ሞሪንጋ ግማሽ ሙዝ አድርጋችሁ ትፈጩታላችሁ። በደንብ አድርጋችሁ ትቀቡታላችሁ ማለት ነው። ሲደርቅ እያሻችሁ ቀስ እያደረጋችሁ እያሻችሁ ታላቅቁታላችሁ ማለት ነው። በጣም ውጤት አለው። እኔ ብጉር በጣም አስቸግሮ የነበረ እንደገና ደግሞ የሆነ ፊቴ ዘይታማ ነው የኔ ማለት ነው። ወዛማ ስለሆነ እሱን ራሱ ትንሽ ይቀንሳል ማለት ነው። እና በጣም ቆንጆ ነው፣ ተጠቀሙት ማለት ነው። ውድ ቤተሰቦቼ ዛሬውን እንግዲህ ቪዲዮ ውሎዬን አሳያችኋለሁ። ተከታተሉ። ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አማናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ እስኪ ከሳውዲ ስትመጡ አንዳንድ ነገሮች ይዛችሁ እንድትመጡ መክራችኋለሁ። በዛውም ዛሬ የኔን የቀን ውሎሽን አሳይን ስላላችሁ የቀን ውሎዬን አሳያችኋለሁኝ። ግን ይህንን ነገር አሁን ቤት ስረታትብ አይቼው ልንገራችሁ ብዬ ነው። ይሄ እንግዲህ ከሳውዲ ይዤው የመጣሁት እቃ ነበረ። መንገድ ላይ ማለት ኤርፖርት ላይ ኪሎ በዝቶብኝ ተመልሶ አሁን አንድ ወንድሜ ይዞልኝ ማቶ ነው እንግዲህ በቅርብ ያያችሁት ማለት ነው። እዚህ አካባቢ ያያችሁ ማለት ነው። ሲቀጥል ከሳውዲ ይዛችሁ መምጣት ያለባችሁ ነገር ብዙ ነገሮችን ይዛችሁ ብትመጡ ጥሩ ነው፣ መክራለሁ ማለት ነው። ለምን እዚህ ሀገር ዋጋቸው ብቻ ሳይሆን ኦሪጂናል መሆናቸው እና ለመሆናቸው በጣም አስቸጋሪ ስለሆነ ነው። ስለዚህ ሳሙናም ቢሆን ኦሞም ቢሆን ቢያንስ ለአንድ አመት እንኳን እስከምትጠቀሙት ቀድር ይዛችሁ ብትመጡ እላለሁኝ። ምክንያቱም እዚህ ሀገር ያለው ሻምቦ ለምሳሌ ሻምቦ ልክ አቡ ከምሳ
የምንገዛው የሻምቦ የአባያ ሻምቦ አለ አይደለ? ልክ እንደዛ ነው የአባያው ሻምቦ ማለት ነው። በጣም እንትን ያለ ነው፣ አይኮርፍም፣ ኦሪጂናል አይደለም። ስለዚህ ይዛችሁ ስትመጡ ኦሪጂናሉን ይዛችሁ ብትመጡ የተመረጠ ነው እላለሁኝ። እንግዲህ ዛሬ ቀን ውሎዬ ቤት መረካከብ ነው። አሁን አብድረዛቅን ሸኝቼ ነው ወደ ቁርአን ማነው ወደ ትምህርት። ስለዚህ ይሄንን ረታትቤ መለሳለሁ፣ ጠብቁኝ። እንግዲህ ይሄን በዚህ መልኩ አዘጋጅቻለሁኝ። እዚህ ኮረታትቤ ያለሁኝ ናቸዋለሁ ውድ ቤተሰቦቼ። ለማንኛውም 3 ቀናችን ነው ውሃ ከሄደ ውሃ የለ ሆኖ ነው በጣም የተቸገርነው አሁን ውሃ የለም። ባለፈው ከእናቴ ሀገር ሂጄ ያመጣሁት ወይራ ምርጥ ወይራ ነው። ያው አልሰታተርኩትም መጣሁኝ ተወኩትኝ ናቸዋለሁኝ። እንደምታዩት እቃ እያጠብኩ ውሃ ከመንደሩ ካልቀደ በስተቀር ይመጣል እያልን ነበረ። ውሃ ሊመጣ አልቻለም። በጣም ተቸጋግረን ያለ ነው ውሃ ነገር። እቃውን ወደ ውጭ ላወጣና ይህንን ረካክቤ እመለሳለሁ። ጠብቁኝ። ይህንን በዚህ መልኩ ረካተብኩ። ደግሞ አሁን የአብድረዛቅ ዶሮዎችን ላሳያችሁ ጉዳያቸውን። አደጉለት እኮ አያችሁት? ይሄን አወራ መስታወት እንዴት እንዲያደርግ አይገርምም? አብድረዛቅ ትናንትና አሞት ሐኪም ቤት ይዤ ሂጄ እኔ በሌለው ሰዓት ወጥ አሞቀኝ እና ወጥ ስለማያሞቅ ቀዝቃዛ ወጥ በልቶ አራዛ ሁሉ ፍሪብርግናቸው ይህንም በዚህ መልኩ ረካክቤ ያለው እንደምታወት ነው። እንግዲህ እናንተ የቀን ውሎሽን ስሪልኝ አላችሁ። ለምሳሌ ቤት ምንጊዜም ይቆሽሻል፣ የተረተበው ይበላሻል። ስለዚህ እሱን ሳሳያችሁ ኮሜንቱ እንዲያለ በቃ ያስጠላኛል ማንበብ ራሱ ማለት ነው። ይችን ስፍራ አዛን ልጃት የመጣኋት እንዴት ያለ ይዛችሁ እዚህ ሀገር ቢኖርም በጣም ስስ ነው፣ እንደዛ አይሆንም። እና የቀን ውሎሽን አሳይና ታያላችሁ። የቀን ውሎዬን ሳሳያችሁ ኮሜንት ብዙ ኮሜንት የተሳሳተ ወይም በቃ ሚነካ ኮሜንት ነው የምትጽፉት፣ ሁላችሁም ባይሆን ማለት ነው። ስለዚህ ለዛ ነው እኔ አብዛኛውን ውሎዬንም አላሳያችሁ ማለት ነው። ውሎዬን ባሳያችሁ ደስ ይለኛል፣ ግን ኮሜንት ስታው ደግሞ በቃ ሞራላችሁ አይነሳሳም ድጋሚ ቪዲዮ ለመስራት። አሁን እነዚህ የሚበላ ፈልገው ነው የኔ መሳኪኖች። ልስጣችሁ፣ ቆይ ልስጣችሁ። እንጀራ ሰጥቻቸው ካልበሉ አይሄዱም ጭራሽ። ያረጌ ናቸው። አብድረዛቅ ዶሮ ኑ ልስጣችሁ፣ በቃ ኑ እየበረረ ነው ተወዳኝ። ኑ ብሉ በቃ ብሉ።
ቤት ይቆሽሻል፣ ቤት ይበላሻል። ሁልጊዜ ደግሞ እናንተ ሁልጊዜ ሰው ልጅ በእርግጥ ቤት ምንጊዜም ቢከፋም ቢደራም ቢደብርም ቢልም ቤት ይጸዳል። ስለዚህ እናንተ ለምንድን ነው የምትሳደቡት ማለት ነው? አትሳደቡ። ኧረ ነይ ዶሮይ ብታውጣው በጣም ሙቀቱ በጣም ከመጠን በላይ ሙቋል። ይሄ ቆርቆሮ ቤት በጣም ችግር እያመጣ ነው። ሙቀቱ ኃይለኛ ነው። ስለዚህ አሁን እንግዲህ እንደምታዩት ይሄንን አጸዳድቼ ረታትቤ ከናንሼ እመጣላችኋለሁ። ጠብቁኝ። እንዴት ትራመዱ? ይሄንን ይመስላል። ውሃ ስላልመጣ ያው ውሃ ሲመጣ አወለውለዋለሁ ማለት ነው። ለጊዜው ግን ዝም ብዬ ነው ጠረግረግ ያደረኩት እና ይሄን ይመስላል። ቤተሰቦቼ ሰላም ሁኑልኝ፣ በሰላም እንገናኝ። አሁን አብዱረዛቅ ይመጣን ምሳ ልሰራ ነው። የቀን ውሎሽ እንግዲህ ያላችሁኝ የቀን ውሎዬ ይሄን ይመስላል። አሁን ከሰራ እየይዛለሁ፣ አጫጭስበታለሁ። ቤቱን ሙቀት ነው በእርግጥ አያስፈልግም። ነገር ግን ይሄን ደግሞ እህሉ ነቀዝ እንዲያይዘው እንትን ብለን ነው መድኃኒት ነበረውና አብዱረዛቅ አጥቦን ነው። እስኪ ላስታው እንጂ ውሃ አለው።